ፍቅርዬ በአዲስ ነገር መታለች ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? የፍቅርዬ ፋሚሊ ሁላችሁም ሰላም ብያለሁኝ። ጠፍቻለሁ እንግዲህ ፍቅርዬም ጠፍታለች ታውቃላችሁ። ዛሬ ደግሞ አምሮባት የኔ ቆንጆ አምሮባት የኔ ሁሉ ነገር ማለት ነው። እና ዛሬ እንግዲህ አድዋ መስላ መታለች ማለት ነው። ዛሬ ታውቃላችሁ አድዋ ነው እና የነጻነት ቀን ማለት ነው ዛሬ እንኳን አደረሳችሁ ለማለት እፈልጋለሁ ለምታከብሩ ማለት ነው ውዶች እና እንኳን አደረሳችሁ። በዚህ አጋጣሚ እንግዲህ ፍቅርዬ መታለች እንደምታዩት እንግዲህ ያዙኝ ልቀቁኝ ያለች ነው፣ ዘራፍ ያለች ነው። ማን አባቱ ነው የሚደፍረኝ? እኔ የሆነ መጥቶ ይደፍረኝ እኮ ነው የምትለው። ጀግና እኮ ናት ጋይስ። ፍቅርዬ በጣም ነው የምኮራባት እኮ የኔ አበባ የኔ ልልት ማለት ነውና ዛሬ እንግዲህ በአድዋ መስላ መታለች ማለት ነው። በጣም ነው ደስ አለኝ ስላየሁሽ ፍቅርዬ፣ በጣም ደስ ብሎኛል። ደግሞ ሰሞኑን እንግዲህ ብዙ አንጫጫለች ታውቃላችሁ። ከኤፍሬም ጋር ስትሰራ ብዙ የተንጫጫችሁ አላችሁ። ሲጀምር ምንም አታውቁም ማለት ነው። ምንም ስለማታውቁ ባትንጫጩ አሪፍ ነው ብዬ ነው ማስለው። የአብረሽ ፍቅረኛ ነበረች። አሁን እንዴት ደግሞ ከኤፍሬም ጋር ሆነች የምትሉም አላችሁ። ስራ ነው የሚሰሩ ልጆቹ፣ ስራና ስራ ነው ስታስቡ። እንዴ እሷ እኮ ስማ የምትፈልግ ክብሯ የምትፈልግ ልጅ ናት። በነገራችን ላይ እንደ ሌሎቹ መሰላችሁ እንዴ? እንደ ሌሎቹ ክብራችሁን ጥሎ የተንዘላዘሉ ይመስላችኋል? እና ፍቅርዬ ለቤተሰብ ክብር ያላት፣ ለእህቶቿ ለወንድሞቿ ክብር ያላት ናት እና ብዙ አትንጫጩ ለማለት ይፈልጋለሁ ማለት ነው። ፍቅርዬን ውድ የኔ አበባ ማለት ነው። ይመችሽ ማለት ነው። አንጫጭ፣ እንደዚህ አንጫጭ ምን ያመጣሉ? አዎ ያው መጥፎ ነገር አትስሪ እንጂ የሚያስናና ነገር ከሰራች መፍታ ነው። ማን አባቱን ሌላ የሚከሩ ሌላ የእናንተ የሚከሩ በጀመረ